ሰላም ውድ ትሬደርስ አይ ሆፕ በትላንትና አናሊሲስ ቪዲዮ እንድትጠቀማችሁ 100% እርግጠኛ ነኝ። ዛሬ ደግሞ ኤፍኦኤምሲ ኒውስ አለ። ወዴት እንደሚሄድ ግራ ከገባችሁ ይሄ ቪዲዮ ለእናንተ ነውና እስከ መጨረሻው ተከታተሉትኝ። ምክንያቱም ኤፍኦኤምሲ ወዴት እንደሚሄድ ግልጽ የሆነ አቅጣጫ ለማስቀመጥ እንሞክራለን ማለት ነው። በተጨማሪም ደግሞ ለዚህ ቻናል አዲስ ከሆናችሁ ሁሌም እንደምንለው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። እናም ደግሞ ባይ ኤኒ ሚንስ ይሄ ቻናል ለማንም ሰው ወይም ደግሞ ለማናችሁም ፋይናንሻል አድቫይስ እና ሲግናል አንሰጥም። ስለዚህ እሱንም ከግምት አስገብታችሁ ይህን ቪዲዮ እንድታዩ ፈልጋለሁ። ይህንን ካወራን ቀጥታ ወደ አናሊሲስ ቪዲዮአችን እንግባ። ስለዚህ የዛሬ አናሊሲሳችን የሚሆነው በጣም ሾርት እና አጭር ቪዲዮ ነው የሚሆነው ማለት ነው። ስለዚህ ዴሊ ላይ ሁለት ኪ ሌቭሎችን ማስተዋል አለብን። የመጀመሪያው ኪ ሌቭል 4246 ነው። እሱን ኪ ሌቭል ሰብሮ ወደ ላይ የሚወጣ ከሆነ ሲኩዌንስ አክቲቭ ይደረግልናል። ስለዚህ ጎልድ ፕራይስ ኦል ታይም መጠበቅ እንችላለን ማለት ነው። ነገር ግን 4000 ሌቭል ወይም ደግሞ 3997 ሌቭልን ደግሞ ወደታች ሰብሮልን የሚወርድ ከሆነ ቤሪሽ የሆነ ሴናሪዮ መያዝ እንችላለን ማለት ነው። ዋጋ ይበልጡኑ አስቴት ሊደረግ ስለሆነ ታች ድረስ መጠበቅ እንችላለን። ሌላኛው ነገር ደግሞ ሶስተኛ ኪ ሌቭል ደግሞ መያዝ የሚጠበቅብን ዛሬ ፕራይስ ከ144% በላይ በቦዲ ክሎዝ የሚያደርግ ከሆነ ቡሊ ሴናሪዮአችንን ያጠነክርልናል። ነገር ግን በዊክ እና ደግሞ ቦዲ ክሎዝ ደግሞ ከስር የሚዘጋልን ከሆነ ደግሞ ቤሪሽ ሴናሪዮአችንን ያጠነክርልናል ማለት። ስለዚህ ዴሊ ታይም ፍሬም ላይ የምናየው ይሄንን ነው። ከዛም ደግሞ 4 አወር ታይም ፍሬም ላይ ደግሞ ስንመጣ ደግሞ በደንብ ልንጠነቀቅ የሚገባ አንድ ሌቭል አለች። እሱን ደግሞ WCL ነው። ከስር ያለውን WCL ሌቭል ይችኛው ማለት ነው ቢያንስ ከ4122 እስከ 4164 ድረስ ያለውን WCL ሪስፔክት የሚያደርግልን ከሆነ ፕራይስ ወደታች ሊወርድ ይችላል። ግን ነገር ግን እዛ ዴሊ ታይም ፍሬም ጋር ያየነውን እዚህ ጋር በግልጽ እያየነው ነው። 144%ችንን በቦዲ ሰበረ፣ ሪቴስት አደረገ፣ ከዛ መልሶ ቡሊሽ ሞመንተሙን ቀጠለ ማለት ነው። ስለዚህ እሱን በደንብ ከግምት እንድታስገቡ መክራለሁ። ሲ ሌቭል ገብቶ ነው እየወጣ ያለው ይሄኛው ዳውን ሲኩዌንሱ፣ ይሄኛው ደግሞ ቡሊሽ ሲኩዌንሱ ደግሞ ከWCL ወጥቶ ገብቶ እየወጣ ነው። ስለዚህ አኪሙሌሽን ፌዝ ላይ ነው ወይም ደግሞ ሬንጂንግ ላይ ነው። ስለዚህ በጣም ጥንቃቄ እንድታደርጉ መክራችኋለሁ። ቅድም እንደነገርኳችሁ 1 አወር ላይም ደግሞ የምንጠብቀው WCL አለ ማለት ነው። WCL ጋር ቤሪሽ የሆነ ሴናሪዮ የሚያሳየን ከሆነ ወደታች የመውረድ አቅም አለው ማለት ነው። ዋጋም ደግሞ ይበልጡን ደግሞ አስቴት የመደረግ አቅም አለው ማለት ነው። ከዚህ በፊት 38% ስል የነበረውን አሁን 38 ፊቦናቺያችንን ብንዘረጋ ከ38% በላይ ሪትሬስ አድርጓል ማለት ነው። ኦልሞስት 50% ድረስ ሊደርስ እየተቃረበ ነው። ስለዚህ በደንብ በጥንቃቄ ልናየው ይገባል ማለት ነው። ስለዚህ ወደ 15 ሚኒታችን ስንወርድ ደግሞ እኔ በግሌ ቤሪሽ ሴናሪዮን ይዣለሁ። ለምን ቤሪሽ ሴናሪዮ ያስከብትለኝ ወይም ደግሞ ብትሉኝ ይሄኛው ሾርት ተርም ቤሪሽ የሆነ ሴናሪዮ ነው። WCL ድረስ ነው እየጠበኩት ያለሁት። ለምን WCL ድረስ ይሄንን ሴናሪዮ ያስከው ካላችሁኝ የመጀመሪያው ነገር ኦቨር ኤክስቴንድድ የሆነ ሲኩዌንስ አለ። 0 ABC ብለን ብንዘረጋ ሲ ሌቭላችን ሚት አድርጎልን አሁን ወደ ሲ ሌቭላችን ላይ ሪአክት እያደረገ ነው ማለት ነው። ወደታች ሊወርድ ሁለተኛው ደግሞ አንዳንዴ አንዳንዴ ሳይሆን አብዛኛውን ጊዜ በኤስኬ ከቢ ሌቭል ደግሞ ሲኩዌንስ ይሰራል። ከቢ ሌቭል ደግሞ ሲኩዌንስ ደግሞ ስንሰራ ደግሞ የዚህ ቢ ሌቭል 144% ላይ በደንብ በሚያምር ሁኔታ ሪአክት እያደረገልን ይገኛል ማለት ነው። ስለዚህ ቤሪሽ ሴናሪዮ መያዝ እንችላለን ማለት ነው። ለምን ከላይኛው አደረክ ብትሉኝ የዚህኛው ከቢሲ ይቅርታ ከቢ የሰራነው ሲኩዌንስ ሲ ሌቭል ማብቂያው እዛ ጋር ስለሆነ እሷን ይዤ ነው ማለት ነው። ስለዚህ እሷ ጋር ለመግባት እየሞከርኩ ነው ወይም ደግሞ እየጠበቅኩ ነው። ሌላኛው ነገር ደግሞ ለምን ቤሪሽ ሴናሪዮ ያስ ካላችሁኝ ምንድነው ስሙ እኔ ባክቴስ አድርግ እንዳገኘሁት አብዛኛውን ጊዜ ፕራይስ እና ቮሊዩም ተመጋጋቢዎች ናቸው። ቮሊዩም ካለ ፕራይስ በጣም ይንቀሳቀሳል፣ ቮሊዩም ከሌለ ግን ፕራይስ አይንቀሳቀስም። ስለዚህ አሁን ትላንትና ትሬስ ሲደረግበት የነበረው PGV ከ4000
ከ4057 እስከ 4048 ድረስ ባለው ውስጥ ነው ያለው። ስለዚህ ፕራይስ መጥቶ ያው በእኔ ሀሳብ ይሄኛው በኤፍኦኤምሲ ጊዜ ነው የሚሆነው። ፕራይስ መጥቶ ከፒዲቪ መልሶ ባውንስ ያደርጋል የሚል ሴናሪዮ አለኝ ማለት ነው። ስለዚህ እዚህ ጋር ምንም አይነት ሲኩዌንስ ካገኘኝ ወደታች ይዤ ወርዳለሁ ማለት ነው። በተጨማሪ ደግሞ ኤፍኦኤምሲ ምን እንደምጠብቅ እዚህ ጋር ልንገራችሁ። ያው በእኔ ስትራቴጂ ኒውስ ትሬድ አደርጋለሁ። ኒውስ ትሬድ ሳደርግ ኦፕኒንግ ፕራይስ ወይም ደግሞ ዛሬ ማርኬቱ የከፈተበትን ቦታ ይይዛለሁ 00 ማለት ነው። ከዛ ደግሞ የከፈተበትን ፕራይስ ደግሞ ይይዛለሁ። ዛሬ ፕራይስ የከፈተው 4075 ነው። ከ4075 ፕራይስ ተገዝቶ ወጥቶ አሁን ከረንትሊ 4113 ላይ ይገኛል። ስለዚህ ለኢንቨስተሮች ወይም ደግሞ ለነዚህ ለሄጅ ፈንዶች፣ ለኢንስቲትዩሽኖች፣ ለባንኮች እስከ ኤፍኦኤምሲ ድረስ ፕራይስ ላይ የሚቆያቸው ከሆነ ለነሱ ውድ ይሆናል። ስለዚህ መጀመሪያ ያው በውድ ዋጋ እቃን መግዛት ሳይሆን በረከሰ ዋጋ ነው እቃን መግዛት የሚያስፈልገውና ስለዚህ ፕራይስ መጀመሪያ ወደታች እንዲወርድ ይደረጋል ማለት ነው። ማለትም እዚህ ጋር አሁን ለምሳሌ ኤፍኦኤምሲ እዚህ አካባቢ ላይ ከሆነ ሪሊዝ የሚደረገው ወይም ደግሞ ከፍ ብሎ ኦፕኒንግ ፕራይሱ ከፍ ብሎ ከሆነ ሪሊዝ የሚደረገው ዋጋ ተወዷልና አስቴት መደረግ አለበት። በተወደደ ዋጋ መጀመሪያ ይሸጣል። ከዛ ልክ ከዚህ ኦፕኒንግ ፕራይሱ በታች ሲሆን ፌር ፕራይስ ይገኝና ፒዲቪ ማለት ቮሊዩም አለ ከቮሊዩም ባውንስ ሊያደርግ ይችላል የሚል ነገር ነው ያለኝ። ስለዚህ ኤፍኦኤምሲ ድረስ እንደዚህ አይነት ነገር ልናገኝ እንችላለን። ከዛ ግን በእኔ ስትራቴጂክ ይወርድና እኔ እየጠበቅኩ ያለሁት ይወርድና ከፒዲቪ ሪያክት አድርጎ ተመልሶ ወደ ላይ ይወጣል ብዬ ነው እየጠበቅኩ ያለሁት። ስለዚህ የኤፍኦኤምሲ አናሊሲስ ይህንን ይመስላል። ትላንትና የወሰድኳቸው አንዳንድ ትሬዶች አሉ። እነሱን ብሬክዳውን እናድርግና ቪዲዮአችንን እንጨርሳለን። ስለዚህ እዚህ ጋር ሁለት ትሬዶችን ወስጄ ነበረ፣ ቡሊሽን ቤሪሽን የሚሆን። ስለዚህ ቡሊሹን እንዴት ወሰድኩት የሚለውን 5 ሚኒትስ ላይ ወርደን ብናየው ለዚህ ትሬድ የተጠቀምኩት ወይም ደግሞ ለዚህ ቡሊሽ ትሬንድ የተጠቀምኩት 115 ሌቭል ላይ ነበረ። እዚህ ጋር ማይነር የሆነ ወይም ደግሞ ሚኒ የሆነች ሲኩዌንስ ሰርቶልኝ ነበረ። እሱን ብናሰምረው ወይም ደግሞ ብናወጣው 0 ኤ ቢ ብለን ብናወጣው ቀጥታ ከ15% ላይ ነው ሪያክት አድርጎ የወጣው። ከዛም ደግሞ ትላንትና ደግሞ ፕሪቪየስ ዴይ ቮሊዩማችን ላይ ሪያክት አድርጎ ነበረ ወደ ላይ የወጣው። ስለዚህ ይሄኛው ለኔ ኤ ፕላስ ነው፣ እሱን ይዤ ወጥቻለሁ ማለት ነው። ከዛ ይሄኛውን ባይ ፖዚሽንን ዘግቼ ለምን ሴል ገቡ የሚለውን ነገር ካየን ደግሞ ወደ 15 ሚኒታችን ተመልሰን ብናየው እዚህ ጋር አንድ ሲኩዌንስ ኦቨር ኤክስቴንድድ የሆነ ሲኩዌንስ ሰጥቶኝ ነበረ። 38% ያክል ቢ ሌቭሉ ሪትሬስ አድርጎ 38% ያክል ቢ ሌቭሉ ሪትሬስ አድርጎ ተመልሶ 90% ላይ መስበር ከብዶት ነበረ። ይሄኛው 90% ከዴሊ ታይም ፍሬም ጋር ትላንትና አላይን አድርጎልኝ ነበር። ትላንትና 144% ላይ ሪቴስት ከዛ ደግሞ ኢሚዲየት የሆነ ሪአክሽን ነበር ስጠብቅ የነበረው። ፕራይስ ግን እሱን አሳይቶኝ 90% መስበር ከብዶትኝ ከዛም ደግሞ አኪሙሌት አድርጎ ከዛ ደግሞ ሊኩዊዲቲ ቴክ አድርጎ መልሶ ወርታሽ ዳምፕ አድርጎልኛል ማለት ነው። ነገር ግን ያው ኢቨንቹአሊ ይሄኛውን ትሬድ በብሬክ ኢቭን የወጣሁት አትሊስት ወደ 310 ፒፕ ከወረደልኝ በኋላ ፓርሻል ኮስተር በኋላ እዚህ ጋር በብሬክ ኢቭን መጣው አስወጥቶኝ ፕራይስ ቡሊሽ ሙቭመንቱን ቀጥሏል ማለት ነው። ስለዚህ ያለው ነገር ይሄንን ይመስላል። አሁንም ቤሪሽ የሆነ እንትን ሴታፕ እየጠበቅኩ ነው የምገኘው ከኤፍኦኤምሲ ጋር በመታገዝ። ስለዚህ ይሄንን ይመስላል የዛሬ አናሊሲስ። አይ ሆፕ በዚህ ቪዲዮ እንደምትጠቀሙ ሙሉ ፐርሰንት እርግጠኛ ነኝ። ስለዚህ ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረግ እንዳይረሳ። በተጨማሪም ደግሞ ኤፍኦኤምሲ ቡሊሽ ወይስ ቤሪሽ የሚለውን ነገር ኮሜንት ላይ ድሮፕ አድርጉልኝ። አንድ ላይ የምናየው ይሆናል። ሌትስ ጎ